ሰላም እንዴት ቆያችሁ? የተወደዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን ነው። የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ከእናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ ሁለተኛው ምዕራፍ ተመልሷል። ዜና ኢትዮጵያ ከመላው ኢትዮጵያ በሁለተኛው ምዕራፍ እስከ 8 ሰዓት ድረስ ቆይታ ያደርጋል። ዜና ኢትዮጵያን እየመራን ደግሞ መሀሌት ታደለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የኒውክሌር ኃይል ፕሮግራም የኤሌክትሪክ ኃይል ከማመንጨት ባሻገር በጤና በኢንዱስትሪና በምርምር ዘርፎች ኢትዮጵያን ከፍ የሚያደርግ ፕሮጀክት ስለመሆኑ ተገለጸ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመውን ስምምነት ተከትሎ ሰላምን የመረጡ ታጣቂዎች የሰላም ጥሪን እየተቀበሉ ነው። ሰባተኛው ሀገራዊ ምርጫ ነጻ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ በቂ ዝግጅት መደረጉን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። በመንግስታዊ አስተዳደርና በማህበራዊ ዘርፎች ላይ ከፍተኛ ለውጥ ለማምጣት ዲጂታል ኢትዮጵያ 2030 ጉልህ ሚና እንደሚጫወት ተጠቆመ። በስፖርት ዘገባችን አሰልጣኝ ዣቪ አሎንሶ ለ5 ዓመታት ከተጫወቱበትና 6 ዋንጫዎችን ካሳኩበት በርናባው ተሰናበቱ። ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከምናደርሳቸው ዘገባዎቻችን ባሻገር ባልደረቦቻችን በቀጥታ መስመሮቻችን ተገኝተው ተጨማሪ መረጃዎችን እያጋሩን ከኛ ጋር ቆይታ የሚያደርጉ ይሆናል። መሀሪ አለሙ ሰባተኛው ሀገራዊ ጠቅላላ ምርጫ ለማካሄድ እየተደረጉ ያሉ ዝግጅቶች ምንድናቸው የሚለውን ኋላ ላይ ቆየት ብሎ መረጃ የሚያጋራን ይሆናል። በሌላ በኩል ደግሞ ከ90 ሺህ በላይ ሰልጣኞችን በዲጂታል እውቀትና ክህሎት ለማብቃት ዝግጅት መጠናቀቁን የዲጂታል አማራ ኢኒሼቲቭ አስታውቋል። ይህንኑ ጉዳይ በተመለከተ ለተጨማሪ መረጃ ባልደረባችን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች። ሰዓቱ ሲደርስ ከሷ ጋርም በዚህ ጉዳይ ላይ ቆይታ እናደርጋለን። ዜና ኢትዮጵያ ይቀጥላል። አብራችሁን ቆዩ። ከኢትዮጵያ ቴሌቪዥን የሚተላለፍላችሁ ዜና ኢትዮጵያ ላይ ነው የምትገኙ ተመልካቾቻችን። ቀዳሚ ወዳደረግነው ጉዳያችን እናልፋለን። በሀገር አቀፍ ደረጃ ለሚካሄደው ሰባተኛው ሀገራዊ ምርጫ ነጻ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት ማድረጉን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። አፈ ጉባኤው ይህንን ያሉት በቢሾፍቱ እየተካሄደ በሚገኘው በሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ ላይ ነው። በመድረኩ የኢትዮጵያ ብሔራዊ ምርጫ ቦርድ እያከናወናቸው በሚገኙ የምርጫ ዝግጅት ስራዎች ዙሪያ በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ሰነዶች ቀርበው ውይይት እየተደረገባቸው ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን መሀሪ አለሙ በቀጥታ መስመራችን ላይ ይገኛል። መሀሪ እንዴት ውለሃል? በድጋሚ በተለይም ደግሞ ሰባተኛው ሀገራዊ ጠቅላላ ምርጫ ለማካሄድ እየተደረጉ ያሉ ዝግጅቶች ምንድን ናቸው? ከዛም ባለፈ ደግሞ ሌሎች በመድረኩ የተነሱ ሀሳቦች ምንድን ናቸው የሚሉትን አካተ መረጃዎችን ብታጋራን። አመሰግናለሁ ነጻነት። እንግዲህ ቀደም ሲል አንቺም እንዳልሽው በዛሬው ዕለት ከተለያዩ የሀገሪቱ አካባቢዎች የተገኙ የህግ አውጪዎች እንግዲህ በዚህ በቢሾፍቱ ውይይት እያካሄዱ ነው የሚገኙት። እንግዲህ በዚህ ውይይት ላይ በተለይ ደግሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተገኝተው ነበር። እንግዲህ በንግግራቸው በቀጣይ ለሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ በቂ ዝግጅት መደረጉን ነው እንግዲህ አፈ ጉባኤው የተናገሩት። እንግዲህ በዚህ በዘንድሮ ዓመት በተያዘው ዓመት ለሚካሄደው ምርጫ እንግዲህ መንግስት በቂ ዝግጅት አድርጓል ነው የተባለው። እንግዲህ ከዚህ ጋር በተገናኘ እንግዲህ በምርጫ ቦርድ በኩል ደግሞ ሰነዶች ቀርበው ውይይት እየተደረገባቸው ነው የሚገኙት። እንግዲህ በተለይ የምርጫ ቦርድ ምክትል ኃላፊ እንግዲህ ተስፋዬ ነዋይ ናቸው ሰነዱን እያቀረቡ የሚገኙት። እንግዲህ በዚህ ሰነድ ላይ በተለይ ደግሞ በአለፉት በዚህ በያዝነው ወራትም ጭምር ማለት ነው ምርጫ ቦርድ እያከናወናቸው የሚገኙ ተግባራትን በተመለከተ በሰነዱ አቅርበው ውይይት እየተደረገባቸው ነው የሚገኙ። እንግዲህ ከዚህ ጋር በተገናኘ በተለይ የምርጫ አስፈጻሚዎችን የምርጫ ተቋማትም ወይም ደግሞ ምርጫ የሚካሄድባቸውን አካባቢዎች በሙሉ ደግሞ ለይተው
እንግዲህ ቀጣይ እንዴት መካሄድ አለበት በሚለው ዙሪያ እየተሰሩ ያሉ ስራዎችን ነው እንግዲህ ያቀረቡት ማለት ነው። ከዚህ ባለፈ እንግዲህ ሌሎቹ የእጩ ምዝገባዎችን ጨምሮ እንግዲህ በአዋጁ ላይ ደግሞ የተለያዩ አካባቢዎችን በልዩ ምርጫ ጣቢያዎች ጭምር በማዘጋጀት ለምሳሌ ደግሞ እንግዲህ ተፈናቃይ ወይም ደግሞ የተለያዩ ሰዎች የሚገኙበትን አካባቢ እዛ ላይ በልዩ ሁኔታ እንግዲህ በአዋጁ መሰረት አዋጁም ያስቀምጠዋል የምርጫ አዋጁ እዛ ላይ የምርጫ ጣቢያዎችን ጭምር በማዘጋጀት ምርጫ ለማካሄድ መታቀዱን ነው የተናገሩት። እንግዲህ ከዚህ ባለፈ እንግዲህ በአጠቃላይ በሀገሪቱ የተለያዩ አካባቢዎች ምርጫው በምን አይነት መልኩ መካሄድ አለበት በክልሎችም ጭምር እንግዲህ አስቻይ ሁኔታዎች አሉ ወይ የሚለውም ነገር እንግዲህ የተነሳ ሰፋ ያለ ውይይት እየተደረገበት ነው የሚገኙ እንግዲህ ከተለያዩ የሀገሪቱ አካባቢዎች ከክልሎች የተውጣጡ አፈጉባኤዎች ምክትል አፈጉባኤዎችና ሌሎች የስራ ኃላፊዎችም በዚህ መድረክ ላይ ተገኝተዋል። እንግዲህ ከነሱም ጋር ሰፋ ባለው ውይይታቸው እንግዲህ በተለይ አስቻይ ሁኔታዎች አለ ወይ ምርጫውን ለማካሄድ የሚሉ ጥያቄና አስተያየት ነገሮች ተነስተዋል። እንግዲህ ከዚህ ጋር በተገናኘ በተለይ ከጸጥታ ጋር የተገናኙ ነገሮች እንቅፋት ሊሆኑ አይችሉም ወይ የሚል ነገሮች ተነስተዋል። ይህንም እንግዲህ ምርጫ ቦርድ ከክልሎች ጋር ንግግርና ውይይት እያካሄደ በቀጣይ አስቻይ ሁኔታ እንዲኖርና ምርጫው እንዲካሄድ የሚል ነገር የተቀመጠ ነገር አለ። እንግዲህ ከዚህ ጋር በተገናኘ እንግዲህ አፈጉባኤውም አስቻይ ሁኔታ አለ፣ መንግስት በቂ ዝግጅት አድርጓል 7ኛውን ጠቅላላ ምርጫ ለማካሄድ የሚል ነገር አንስተዋል። ከዚህ ባለፈ እንግዲህ የፖለቲካ ፓርቲዎች ጠቅላላ ጉባኤያቸውን አለማድረጋቸው ለቦርዱ እንደ እንቅፋት ወይም እንደ ክፍተት የተነሳ አለ። ከዚህ ባለፈ እንግዲህ የመረጃ ክፍተቶችም ሌሎች በችግርነት የተነሱ ናቸው። እነዚህንም እንግዲህ በቀጣይ ለመፍታት ከተለያዩ ተቋማትና መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በቅንጅት እየተሰራ መሆኑንም በምርጫ ቦርድ በኩል የቀረበ ነገር አለ። እንግዲህ ከዚህ ባለፈ እንግዲህ በአጠቃላይ ምዝገባውን ለማካሄድ በሁለት አይነት መልኩ ይካሄዳል ነው የተባለው። በተለይ በዲጂታልና እንዲሁ ምርጫ ጣቢያው ድረስ ደግሞ በአካል በመሄድም ጭምር ምርጫ መምረጥ እንደሚቻል የተገለጸ ነገር አለ። ከዚህ ጋር በተገናኘ እንግዲህ በዲጂታል መንገድ ዲጂታል መታወቂያቸውን በመጠቀም እንግዲህ መራጮቹ ባሉበት ቦታ ሆነው ኔትወርክ ወይም ኢንተርኔትን በመጠቀም መምረጥ እንደሚችሉ ተገልጿል ማለት ነው። ከዚህ ባለፈ እንግዲህ ኔትወርክ ወይም ደግሞ ይሄ ዲጂታል አካባቢ ያለው ክፍተት ወይም ደግሞ ችግር ካለ እንግዲህ ምርጫ ጣቢያው ድረስ በመሄድ መራጮቹ ምርጫ መምረጥ እንደሚችሉ እዚሁም ላይ ምርጫ ቦርድ እየሰራበት ያለው ነገር መኖሩን ነው በዚሁ መድረክ ላይ የተገለጸው። እንግዲህ በአጠቃላይ ይህ ዛሬ እየተደረገ ያለው ውይይት በአጠቃላይ በተለይ በ7ኛው ሀገራዊ ምርጫ ነፃ ሰላማዊና ገለልተኛ ሆኖ ምርጫውን ማካሄድ በሚቻልበት ዙሪያ ነው እንግዲህ ሰፋ ያለ ውይይት እየተደረገ የሚገኘው። እንግዲህ አሁንም ጥያቄና አስተያየቶቹ እየቀረቡ ነው የሚገኙት። እንግዲህ በመጨረሻም አፈጉባኤው ታገሰ ጫፎን ጨምሮ የምርጫ ቦርድ ኃላፊዎችም ጭምር በጋራ ምላሽና ማብራሪያ ይሰጡበታል ተብሎ ነው የሚጠበቀው። ነጻነት መሀሪ አለሙ ስለ መረጃዎችህ እናመሰግናለን። ዜናችን ቀጥሏል። ወደ ተከታዩ እናልፋለን። ኢትዮጵያ በፈረንጆቹ 2030 በኢኮኖሚ በመንግስታዊ አስተዳደርና በማህበራዊ ዘርፎች ላይ ከፍተኛ ለውጥ ለማምጣት ግብ አስቀምጣ እየሰራች ነው። ይህንን እውን ለማድረግም በተለይም በገጠር አካባቢዎች የሚኖረውን የማህበረሰብ ክፍል ተደራሽ የሚያደርገውን ዲጂታል ኢትዮጵያ 2030ን ይፋ አድርጋለች። ሜሮን ምትኩ ይህን በተመለከተ ያሰናዳችውን እንከታተል። ተደራሽነትን ማስፋት፣ ለዜጎች እኩል እድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመንን ማጎልበት የዲጂታል ኢትዮጵያ የስትራቴጂው ቁልፍ መሰረታዊ ትልሞች ናቸው። እነዚህ ትልሞች እንዲሳኩም በተለይ የህዝብ ዲጂታል መሰረተ ልማትን ማስፋት ላይ ትልቅ ስራ የሚከናወን ሲሆን ይህም ዲጂታል ቴክኖሎጂው ሰው ተኮር ሆኖ የዜጎችን ኑሮ እንዲያሻሽል ትልቅ አቅም ይፈጥራል። የዲጂታል ትራንስፎርሜሽን ባለሙያና አማካሪ እስክንድር መስፍን ቸርነት ዲጂታል ኢትዮጵያ 2030 አካታችነትን ከማረጋገጥ አኳያ በተለይም በገጠር አካባቢዎች የሚኖረውን የህብረተሰብ ክፍል ተደራሽ ያደረገ እንዲሆን በትኩረት መሰራቱ በዘርፉ የተያዘውን ግብ ለማሳካት ሚናው የጎላ ስለመሆኑ ተናግረዋል። ብዙሃኑ ዜጎቻችን አርሶ አደር የምንላቸው ከከተማ የራቁ ናቸው። ከከተማ ርቀዋል ማለት ኢንፍራስትራክቸሩ አልደረሰም ማለት አይደለም። እኛ ጋር ያለው ኢንፍራስትራክቸር ከቨሬጅ እነሱ ጋርም አለ። የስልክ ኔትወርኮች አሉ፣ ኤሌክትሪክ ከቨሬጆች አሉ፣ ሜይን ግሪድ አለን እና የግሪን ግሪዶች አሉን፣ የሶላር ሰፕላዮች አሉን እና የንፋስ ኃይል አለን። ስለዚህ ኢነርጂን ያገኛሉ። በዛው ልክ ደግሞ በዚህ ውስጥ ትልቅ ሚና ይጫወታል የምንለው ኢትዮ ቴሌኮም ደግሞ አፎርደብል በሆነ ሁኔታ ስማርትፎንን እያቀረበን ያለው ለከተማውም ለገጠሩም እኩል ለአርሶ አደሩም ማለት ነው እኩል በሆነ ሁኔታ። ስለዚህ በዲጂታል ኢትዮጵያ ውስጥ አንድ ሰርቪስ ነው የሚኖረን። አንዱ በዚህ በመርህ ደረጃ የተያዘው አንዱ ኢንክሉሲቭ እንድንሆን አካታች እንዲሆን። ስለዚህ አካታች ስናደርገው አንድ አይነት አገልግሎትን ማንኛውም ዜጋ ከየትኛውም ቦታ በየትኛውም ሰዓት ላይ
እኩል እንዲጠቀም ማስቻል ነው። ዲጂታል 2030 ለዜጎች ስራ ፈጠራ ጉልህ ድርሻ የሚያበረክት መሆኑን የገለጹት ደግሞ ባለሀብትና ስራ ፈጣሪው ቢጃይ ናይከር ናቸው። ወጣት አለ፣ ብዙ ስኪል ያለው አለ፣ ብዙ ግን ኦሪየንት ማድረግ ይፈልጋል ማለት ነው። ያም ኦሪየንቴሽን ምንድነው? አንደኛውና የመጀመሪያው የተገራ ህዝባዊነት ላይ ኢኖቬሽን ማስቀመጥ ማለት ነው። ይሄ የመጀመሪያው ነው በእንትኑ ሲሄድ። ሁለተኛው የናቹራል ሪሶርሶችን በስነ ስርዓት መጠቀም ነው። አሁን ሬር እርዝ የምንላቸው ምድራችን ላይ በጥቂት ብቻ የሚገኙና አላቂ የሆኑት ነገር እንደ አፈር ከመሸጥ እንደ አፈር ወስዶ እንትን ከማድረግ እነዚህ ነገሮች ወደፊት ሪዘርቭ ማድረግ እነዚህ ነገሮች ደግሞ በሂደት ራሳችን ፕሮሰስ እያደረግን ወደሚፈለገው የዲጂታል ወርልዱ የሚፈልጋቸው ነገሮች ማስቀመጥ ናቸው። እነዚህኛቸው እንትናቸው ኢትዮጵያ ዲጂታል 2030ን እውን ለማድረግ በመታደርገው ጥረት ውስጥ ሊገጥማት የሚችለውን የሳይበር ደህንነት ስጋትን ለመቋቋም የሚያስችላትን የቴክኖሎጂ አቅም መፍጠሯንም ገልጸዋል። የሳይበር ሴኩሪቲ አቅማችን ለማጎልበት ሙሉ ለሙሉ ልንቆጣጠረው የምንችለውን ኢንፍራስትራክቸር በሀገራችን ውስጥ መገንባት ማቋቋም ወይም ያንን ማስፈን ዲጂታል ኢትዮጵያን ብለን ስናስብ አብዛኛው የቴክኖሎጂ ቱሎቻችን ከውጭ ተመርተው በሌላ ሀገር ተመርተው ወደኛ የሚመጡ ናቸው። ዲፔንደንሲዎች አለን። በቀላሉ እነዛን ዲፔንደንሲዎች በአንዴ ማጥፋት ባናስብም ግን ስትራቴጂካሊ በሂደት ቀስ እያልን ሶቨሪን የምንለውን ኢትዮጵያ ቢውልድ ማድረግ እንችላለን ማለት ነው። ኢትዮጵያ የዲጂታል ህልሟን ወደ ተግባር የምትቀይርበትን ዲጂታል ኢትዮጵያ 2030 ስትራቴጂን እየተከበረች ነው። ከዚሁ ከዲጂታል ኢትዮጵያ ተግባራዊነት ጋር ተያይዞ ካነሳነው ጉዳይ ሳንወጣ ከ90 ሺህ በላይ ሰልጣኞችን በዲጂታል እውቀትና ክህሎት ለማብቃት ዝግጅት ማጠናቀቁን የዲጂታል አማራ ኢኒሼቲቭ አስታወቀ። ዲጂታል አማራ ኢኒሼቲቭ በመጪዎቹ 5 ዓመታትም ለ5 ሚሊዮን ወጣቶች የዲጂታል ስልጠና የሚሰጥ ሲሆን በዘርፉም የዲጂታል የስራ ዕድል ለመፍጠር ያለመ ፕሮግራም ስለመሆኑም ተገልጿል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች። ራሄል እንዴት ውለሻል? በድጋሚ ቀደም ሲል ካነሳነው ሀሳብ ጋር ተያይዞ የዲጂታል አማራ ኢኒሼቲቭ መርሃ ግብርን እናንሳ። ይህ ኢኒሼቲቭ የዝግጅት ምዕራፉ ምን ይመስላል? ዓላማውን ለማሳካትስ በአሁኑ ወቅት ምን እያከናወነ ይገኛል? አመሰግናለሁ ነጻነት። ዲጂታል ኢትዮጵያ እውን ለማድረግ እየተከናወኑ ከሚገኙ ተግባራት ቀዳሚው የሰው ሀብት ልማት ነው። በተለይም ደግሞ በዲጂታል ዘርፉ እውቀትና ክህሎት ያለው ማህበረሰብ መፍጠርን አስቀድሞ እየተሰራ የሚገኝ ጉዳይ ነው። ይህም ደግሞ በኢትዮ ኮደርስ 5 ሚሊዮን ኢትዮጵያውያንን የዲጂታል እውቀትና ክህሎት ባለቤት ለማድረግ እየተሰራ መሆኑ ይታወቃል። የዚህ አካል የሆነውና በአማራ ክልል የሚተገበረው የዲጂታል አማራ ኢኒሼቲቭ ይህንን በጉልህ እየሰራ የሚገኝ ኢኒሼቲቭ ነው። ርዕሰ መስተዳድር አረጋ ከበደ ይህንን ኢኒሼቲቭ ይፋ ማድረጋቸውን ተከትሎ እንግዲህ ተቋማት በመቀናጀት በተለይም ደግሞ የሰው ሀብት ልማትን እውን ማድረግ የሚያስችሉ ቅድሚያ መሰራት የሚገባቸው የዲጂታል ኢንፍራስትራክቸር ወይ መሰረተ ልማቶችን ማልማት ብሎም ደግሞ ምዝገባና ወደ ስልጠናው የሚያስገቡ መሰረታዊ የስልጠናው ስራዎች ሲሰሩ ቆይተዋል። እንግዲህ ባለፈው 9 ወራት በላይ በወሰደው በዚህ የዝግጅት ምዕራፍ በርከት ያሉ ስራዎች መሰራታቸውን ነው የዲጂታል አማራ ኢኒሼቲቭ ያስታወቀው። በተለይም ደግሞ የከተሞች የ5G ወይም የ5ኛው ትውልድ ኔትወርክ ፈጣን ኔትወርክ ተጠቃሚ መሆናቸውን ተከትሎ ይህንን የዲጂታል ትግበራ እውን ለማድረግ የሚያስችሉ መሰረተ ልማቶች ውስጥ አንዱ ኔትወርክ እንደመሆኑ ይህንን በሌሎች ከተሞችም የማጠናከር ስራ ከኢትዮ ቴሌኮም ጋር ብሎም ደግሞ ከክልሉ ሳይንስና ቴክኖሎጂ ጋርና ከሌሎች በርከት ያሉ አጋርና የገንዘብ ድጋፍ ከሚያደርጉ ተቋማት ጋር በመሆን የስልጠና ዝግጅቶች እየተከናወኑ ነው የሚገኙት። በተለይ የዲጂታል እውቀትና ክህሎትን በአካል እንደ ትምህርት የሚሰጥባቸው ሁኔታዎች መምህራኖችና ተማሪዎች ፊት ለፊት ተገናኝተው የሚሰጥ ስልጠና ማዘጋጀት ብሎም ደግሞ በኦንላይን የሚሰጡ ተጨማሪ መርሃ ግብሮችን መቅረጽ ያለፉት ወራት ስራዎች እንደነበሩ ነው የተገለጸው። ይህንን በስኬታማነት ተከናውነው እንግዲህ ሰልጣኞች የምዝገባ ተግባራት እየተከናወኑ ነው የሚገኙት። እነዚህ ሰልጣኞች በአጠቃላይ በመጪዎቹ 5 ዓመታት 5 ሚሊዮን ሰልጣኞች በዚህ ዘርፍ ብቁ ማድረግ ታልሟል። ይህም እንግዲህ በተለይ ዲጂታል ኢትዮጵያን በመተግበር ረገድ ይህንን ኢኒሼቲቭ መሸከም የሚችል ማህበረሰብ ማፍራት ቀዳሚው በመሆኑ ነው ይህ የሰው ሀብት ልማት እየተከናወነ የሚገኘው።
በተለይ በዚህ ዘርፍ ማብቃት በጣም ትልቁ ከመሆኑ ጋር ተያይዞ ከተሞችም የስማርት ሲቲ ፕሮጀክቶችን እየተገበሩ እንደሆነ ይታወቃል። ባህር ዳር፣ ደሴ፣ ጎንደር በዚህ ፈርቀዳጅ ሆነው እየመጡ ነው የሚገኙት። በተለይ ሁለንተናዊ የሆነ እንቅስቃሴዎቻቸውን፣ መደበኛ ተግባራቶቻቸውን፣ አገልግሎቶቻቸውን የቱሪዝምና ሌሎች የኢኮኖሚ ዘርፎችን በዲጂታል መልኩ ማከናወን የሚቻልበት አገልግሎት መስጠት መቀበል የሚቻልበት አግባብ እየተፈጠረ ነው። ይህንን መተግበር በዚህ ውስጥ ተጠቃሚ መሆን ንቁ ተሳታፊ መሆን የሚችል ማህበረሰብ ደግሞ የሚፈጠረው በእነዚህ ስልጠናዎች እንደመሆኑ ብቁ የሆነ ወጣት ብቁ የሆነ ማህበረሰብ ቴክኖሎጂን መጠቀም ማልማት ብሎም ደግሞ በዚህ ውስጥ አገልግሎት መስጠትና መቀበል የሚችል ማህበረሰብ ለመፍጠር እየተሰራ መሆኑን የተነሳው በዚህ ኢኒሼቲቭ ውስጥ 120 የሚሆኑ ወጣቶች ወይም የማህበረሰብ ክፍሎች ደግሞ በዲጂታል ዘርፉ የስራ እድል እንዲያገኙ ይጠበቃል። የዚህ ጥቅል መርሃ ግብር አካል የሆነው ነው እንግዲህ የመጀመሪያው ዓመት ላይ 90,000 የሚሆኑ ኢትዮጵያውያን የአማራ ክልል ነዋሪዎች በዚህ የቴክኖሎጂ ዲጂታል ዘርፍ ተጠቃሚ እንዲሆኑ ስልጠናውን እንደሚሰጥ ነው ኢኒሼቲቭ ያስታወቀው። ለዚህም መደበኛ የሚባሉ ዝግጅቶች መጠናቀቃቸውን ይፋ አድርጓል። በተለይ እነዚህ ልጆች ሰልጥነው ወደ ተለያዩ ራሳቸው ስራ እድል ወደሚፈጥሩበት ብሎም ደግሞ ቀደም ብዬ ሳነሳ እንደነበረው እየለሙ በዲጂታል እየለሙ ወዳሉ የመንግስት አገልግሎቶች የግለሰብ አገልግሎቶች ውስጥ ገብተው ለሀገር መጥቀም ራሳቸውንም ስራ መፍጠር የሚችሉባቸው አቅሞች ማስታጠቅ ትልቅ የሆነ የዚህ ኢኒሼቲቭ አላማ መሆኑን ተገልጿል። ሌሎች ተጨማሪ መረጃዎችን በሌላ የዜና ሰዓት ይዤ እመለሳለሁ። ነጻነት ራይል ፍሬው ስለ መረጃዎችሽ እናመሰግናለን። ተመልሰናል ተመልካቾቻችን። በአጀንዳነት ወደምንመለከተው ጉዳይ ነው የምናልፈው። የዛሬ የአጀንዳ ጉዳያችን ደግሞ ጠቅላይ ሚኒስትር አብይ አህመድ በጉባ ካበሰሯቸው ብስራቶች መካከል አንዱ የሆነው የኒኩለር ኃይል ፕሮግራም ነውና ይህንን በተመለከተ በአጀንዳነት የምንመለከተው ይሆናል። ጠቅላይ ሚኒስትር አብይ አህመድ በጉባ ካበሰሯቸው ትልልቅ ሀገራዊ ፕሮጀክቶች አንዱ የሆነው የኒኩለር ኃይል ፕሮግራም በተለይ ለሰላማዊ ዓላማ ብቻ የሚውል የኒኩለር ኃይል ፕሮግራም ሲሆን የኤሌክትሪክ ኃይል ከማመንጨት ባሻገር በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች የኢትዮጵያውያንን ሕይወት ለማሻሻል ያለመ ነው። ለመሆኑ ዓለም የኒኩለር ኃይልን እንዴት እየተጠቀመችበት ትገኛለች? ኢትዮጵያ በዘርፉ ከጀመረችው ፕሮጀክት ጋር ተያይዞ ባልደረባችን ማህሌት ታደለ ተከታዩን ዘገባ አዘጋጅታለች። የዓለም ሀያላን ጡንቻቸውን የሚለካኩበት የጦር ኃይላቸው ዘመናዊና ፈርጣማ መሆኑን የሚያስመሰክሩበት በማንም ያለመደፈራቸው ማረጋገጫ የገዘፈ አቅማቸው መለኪያ ነው ኒኩሌርን መታጠቅ። በዋናነት ዩራኒየም በተባለው ማዕድን ግብአትነት የሚመረቱት የኒኩሌር ቦምቦች እጅግ ኃይለኛና ተቀጣጣይ ፈንጂዎች ናቸው። ዓለም ለመጀመሪያ ጊዜ ከኒኩሌር ጋር የተዋወቀው በጦር መሳሪያነቱና በአውዳሚነቱ ነው። አሜሪካ በአውሮፓውያኑ የዘመን አቆጣጠር ሐምሌ 1945 ነበር በሁለተኛው የዓለም ጦርነት መጨረሻ በጃፓኗ ሂሮሺማና ናጋሳኪ ከተሞች ላይ የኒኩሌር ቦምቦችን የጣለችው። የኒኩሌር የጦር መሳሪያ ለአንዴም ለመጨረሻ ጊዜም ጥቅም ላይ የዋለባቸው ሁለቱ የጃፓን ከተሞች በአሜሪካ ጥቃት ከ200,000 በላይ ነዋሪዎቻቸው በአሰቃቂ ሁኔታ ተገድለውባቸዋል። ከተሞቹም እንዳልነበሩ ሆነው ወድመዋል። ዓለም ኒኩሌርን በዚህ መንገድ መተዋወቁ ከአውዳሚነቱ ባሻገር ያለውን ጥቅም ለመገንዘብ ጊዜ ወስዶበታል። አሁን ላይ ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ህንድ፣ ፓኪስታን፣ ሰሜን ኮሪያና እስራኤልን የመሳሰሉ ሀገራት የኒኩሌር ጦር መሳሪያ ባለቤት መሆናቸው ዓለም ላይ ስጋት ቢደቅንም ኒኩሌርን ለሰላማዊ መንገድ የሚጠቀሙት ሀገራት ግን ቁጥራቸው እያደገ መጥቷል። የመጀመሪያው የኒኩሌር ኃይል ማመንጫ ፕሮጀክት ግንባታው በፈረንጆቹ 1951 ተጀምሮ በ1954 የተጠናቀቀው የሩሲያ የኒኩሌር ኃይል ማመንጫ ነው። ይህ የኒኩሌር ኃይል ማመንጫ በታሪክ ለመጀመሪያ ጊዜ የኤሌክትሪክ ኃይልን ያስገኘ የኒኩሌር ኃይል ማመንጫ ጣቢያ ነው። ከዚህ ጊዜ በኋላ ኒኩሌር አስተማማኝ የኃይል ምንጭ መሆኑ እየታመነበት መጣ። በተለይም ከአካባቢ ጋር ተስማሚ የሆነ ከካርበን ነፃና አስተማማኝ ኃይል ለማግኘት ከኒኩሌር የተሻለ የኃይል አማራጭ እንደሌለ ምርምሮች አረጋገጡ። ሀገራትም ፊታቸውን ከኒኩሌር የጦር መሳሪያ ኒኩሌርን ለሰላማዊ መንገድ መጠቀም ወደሚቻልበት የምርምር ስራ አዞሩ። በዚህም ኒኩሌር ከሌሎች የኃይል አማራጮች ጋር ሲነጻጸር ከፍተኛ የሆነ ኃይል ማመንጨት የሚያስችል አቅም ያለው ስለመሆኑ ተረጋገጠ። ለምሳሌ 1 ኪሎ ግራም ዩራኒየም የሚያመነጨው ኃይል በተመሳሳይ መጠን ናፍጣ፣ የድንጋይ ከሰል፣
እንጨት፣ የተፈጥሮ ጋዝ ወይም ሌሎች መሰል የኃይል ማመንጫዎች ከሚያስገኙት ኃይል በ200 ሺህ እጥፍ ከፍ ያለ መሆኑን የዘርፉ ባለሙያዎች ይናገራሉ። ከ1 ኪሎ ግራም ዩራኒየም 2200 ሜጋዋት አወር ኤሌክትሪሲቲ ሊመነጭ ይችላል። ወደ 200 ሺህ እጥፍ ነው ማለት ነው ከሌሎቹ ኃይል ምንጩ። በትንሽ ቦታ ላይ እጅግ በጣም ከፍተኛ ጉልበት ታምቆ የሚገኝበት የጉልበት ምንጭ ነው ኒውክሊየር የሰው ልጅ ከሚያውቃቸው የኃይል ምንጮች ሁሉ እጅግ ከፍተኛ ነው፣ በመቶ ሺዎች እጥፍ። በሌላ በኩል የኒውክሊየር ኃይል እጅግ ዝቅተኛ የሆነ የካርበን ልቀት ያለው በመሆኑ ተመራጭነቱ ከፍ እንዲል አድርጎታል። 1 ኪሎዋት አወር ኤሌክትሪሲቲ ለማመንጨት ሶላር ራሱ 11 ግራም ካርቦን ዳይኦክሳይድ በኪሎዋት አወር ወደ ከባቢ አየር ይለቃል። የተፈጥሮ ጋዝ ከ290 እስከ 930፣ ዘይት ከ510 እስከ 1100፣ ከሰል ከ740 እስከ 1689 ግራም ይለቃል ለ1 ኪሎዋት አወር ኤሌክትሪሲቲ ለማመንጨት። ኒውክሊየር ከሃይድሮ ፓወር ጋር የሚነጻጸር የካርቦን ልቀት ነው ያለው ከ4 እስከ 7። በአሁኑ ወቅት አሜሪካ ከዓለም ሀገራት ቀዳሚዋ የኒውክሊየር ኃይል አምራች ሀገር ስትሆን ከአጠቃላይ የኃይል አቅርቦቷ 19 በመቶ በኒውክሊየር ኃይል የሚሸፈን ነው። ፈረንሳይ በበኩሏ ከኒውክሊየር ኃይል ከፍተኛውን የኤሌክትሪክ ፍጆታዋን የምትሸፍን ሀገር ናት። ከአጠቃላይ የኃይል አቅርቦቷ 65 በመቶውን የምታገኘው ከኒውክሊየር ነው። አሁን ላይ ዓለም 10 በመቶ የሚሆነውን የኃይል ፍላጎቱን የሚያሟላውም ከዚሁ ከኒውክሊየር ኃይል ነው። ኢትዮጵያም የአዲሱን ዘመን የኃይል አማራጭ ከተቀላቀሉ ጥቂት የአፍሪካ ሀገራት አንዷ ሆናለች። በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ዕለት ጳጉሜ 4 ቀን 2017 ዓ.ም ነበር ሌላኛው የኢትዮጵያ የማንሰራራት ጉዞ ማረጋገጫ ፕሮጀክት በጠቅላይ ሚኒስትር አብይ አህመድ የተበሰረው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ለሰላማዊ ዓላማ ብቻ የሚውል የኒውክሌር ኃይል ማመንጫ ጣቢያ ፕሮጀክት ይፋ ከተደረገ በኋላም የኒውክሌር ኃይል ኮሚሽን ተቋቁሞ ስራውን ጀምሯል። ኢትዮጵያ የኒውክሌር ኃይልን ለኃይል አማራጭ ብቻ ሳይሆን ዓለም በደረሰበት ደረጃ ለተለያዩ ዘርፎች የመጠቀም ውጥኗን ለማሳካት ይሄው የኒውክሌር ኮሚሽን የ100 ቀናት እቅዱን አውጥቶ ወደ ተግባር ገብቷል። በዚህም ኢትዮጵያ በቅርብ ጊዜ ውስጥ ኒውክሌርን ለሰላማዊ ዓላማ ከሚጠቀሙ ሀገራት አንዷ የመሆኗ ነገር እውን ይሆናል። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተፈረመውን ስምምነት ተከትሎ ሰላምን የመረጡ ታጣቂዎች የሰላም ጥሪን እየተቀበሉ ነው። ታጣቂዎች ለምን ሰላምን ብቸኛው የትግል አማራጭ አድርገው መመለሳቸው ክልሉ በሙሉ አቅሙ ወደ ልማት እንዲገባ ከፍተኛ ሚና ይኖረዋል። ይህንኑ በተመለከተ ባየ ሙላት ያሰናዳው ዘገባ አለ። በአማራ ክልል የህዝብ ጥያቄን በነፍጥ እንመልሳለን ያሉ ታጣቂዎች ግጭት በመቀስቀሳቸው ባለፉት 2 ዓመታት ክልሉን የግጭት ማዕከል አድርገውት ቆይተዋል። ይህንን እንደ አጋጣሚ የተጠቀሙ የኢትዮጵያ ታሪካዊ ጠላቶች ብሔራዊ ጥቅሟ እንዳይከበር የውስጥን ሰላም መንሳትና የማተራመስ እቅዳቸውን እውን ለማድረግ በእጅ አዙር የመሩት ፕሮጀክታቸው እንደሆነ በቅርቡ ወደ ሰላም የተመለሱ የቀድሞ ታጣቂዎች ይገልጻሉ። አፍሪካ ቀንድ ላይ ያለው የኃይል አሰላለፍና የሀገራት ፍላጎት እየጨመረ በመምጣቱና የኢትዮጵያ መንግስት እና ህዝብ የይገባኛል ጥያቄ በማንሳታቸው በተለይ የኤርትራ መንግስት እና ከጀርባ የግብጽ መንግስት እንደሚያስተባብር እናምናለን። ግጭቱ ሌላ መልክ ይዞ እኛ የወጣንለት ጥያቄ ዳይቨርት ተደርጎ ወይም ታሽጦ በጥይት እና በጣም ተራ በሆኑ ጥቅሞች የህዝብ ጥያቄ ተሽጦ ሌላ መልክ ይዟል ማለት ነው። ጥያቄን በጦርነት ለመመለስ መነሳት ስህተት ሆኖ ሳለ የጠላት መሳሪያ ሆኖ ሀገርን ማቁሰል የዛሬ ጥፋት ነገም ታሪክ የሚያስታውሰው ስህተት መሆኑን የተገነዘቡ የአፋሕድ አመራሮች ከክልሉ መንግስት ጋር በኢጋድና በአፍሪካ ህብረት ታዛቢነት የሰላም ስምምነት መፈራረማቸው ይታወሳል። ታጣቂዎች ሰላምን ብቸኛው የትግል አማራጭ አድርገው መመለሳቸው ክልሉ በሙሉ አቅሙ ወደ ልማት እንዲመለስ እንደሚያደርገው ተገልጿል።
ጥያቄ ለመመለስ ብለን ለ2 ዓመት ትምህርት ቤት ዘግተን መቆየት ማለት አማራ ክልል በጣም ጎድተነዋል። ሌላው የግብርና ባለሙያዎች ፍሪ ሆነው ባለመስራታቸው ገበሬውን ለዚህ ጦርነት ሲባል ማምረት ያለበትን በቂ ምርት እንዳያገኝ ኢኮኖሚካሊም ጎድተነዋል። ስለዚህ በሰላም ስምምነት ውስጥ መግባታችን አንደኛ የክልሉን የኢኮኖሚ የማህበራዊ ቀውሶችን እናስቀራለን ማለት ነው። በመንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተፈረመው የሰላም ስምምነት ሰላምን የሚያጸኑ እርምጃዎችን አስከትሏል። የዚሁ ስምምነት አካል ሆኖም የአፋሕድ ምክትል ሊቀመንበርና ወታደራዊ አዛዥ የነበሩት ፋንታው ሙሀባ የነፍጥ ትግልን በማቆም የሰላምን መንገድ ተቀብለዋል። ሀገር የሚገነባው በሰላም በመሆኑ አሁንም የሰላም አማራጭን ለመረጡ ሁሉ መንግስት በሩ ክፍት መሆኑን ገልጿል። አሁንም የችግሮችን በጠመንጃ ፈሙዝ መፍታት አለብን ብለው ወደዚህ ድርድር ላልመጡ ወደዚህ ውይይት ላልመጡ ወንድሞቻችን ትክክለኛው አማራጭ እና ለክልላችንና ለሀገራችን የሚበጀው ምርጫ ይሄ መሆኑን በመገንዘብ አሁንም ማናቸውም ጥያቄ ያለን የሚሉ አካላት በድርድርና በውይይት ለመፍታት መንግስት ቁርጠኛ በመሆኑ አሁንም በድጋሚ ጥሪ ማስተላለፍ እፈልጋለሁ። በህዝብ ጥያቄ ሽፋን የጥፋት አካሄድ ውስጥ መቆየት የህዝብን ጉዳት ማራዘም በመሆኑ ታጣቂዎችም ሆኑ ራሳቸውን በምቾት አስቀምጠው ወጣቱን ወደ ጦርነት የሚማግዱ የማህበራዊ ሚዲያ አርበኞች ከስህተታቸው እንዲታረሙም ጥሪ ቀርበዋል። ተማሪዎች እየተማሩ አይደለም፣ ወጣቶች እንቅስቃሴያቸው ተገድበዋል፣ ባለሀብቶች ከክልል ወጥተዋል። በዚህ መንገድ የሚመለስ ጥያቄ የለም። የተሻለውን መንገድ መምረጥና ወደዚህ ወደ ትክክለኛ መስመር መምጣት አለባቸው። አሁን የፋኖ ትግል አብዛኛው እየመራ ያለው ሶሻል ሚዲያ ነው። ይሄንን ባደርግ እነከሌ በዩቲዩብ ወጥተው ምን ይሉኛል? ሀገር ከማስቀደም ይልቅ ማህበራዊ ሚዲያውን ዘመቻ ፍራቻ ውስጥ ገብተን ያለ ነው። ስለዚህ ትጥቅ ትግል አስጀምረው ያን እሳት እየለኮሱ የራሳቸውን ጥቅም ለማስከበር ብቻ የሚሰሩ ሚዲያዎች አሉ እና ከሚዲያ ማኳያ ይህንን የትጥቅ ትግል እሳት የመለኮስ ነገር ስለማይጠቅም እንደ ጥንቃቄ ማድረግ። ነፍጥ ያነገቡ ታጣቂዎች ወደ ሰላም መመለሳቸው በየአካባቢው አስተማማኝ ጸጥታን ለማስፈን የህዝብን የሰላም ዋስትና ለማረጋገጥና ወደ ልማት ለመመለስ ለተጀመረው ጥረት ትልቅ ስኬት ይሆናል። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎች እናልፋለን። የኢትዮጵያ ሲቪል አቪዬሽን ባለስልጣን ለ2 ተቋማት የእውቅና ፍቃድ ሰጠ። በኢትዮጵያ አየር ኃይል ስር ለሚገኝ ማዕከል የግል አውሮፕላኖችን መጠገን የሚያስችል የእውቅና ፍቃድ እንዲሁም ለኢንተርናሽናል ካርጎና አቪዬሽን አገልግሎት አይካስ የግል ድርጅት የአቪዬሽን ማሰልጠኛ ተቋም ነው እውቅና ፍቃድ የተሰጠው። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንዲሁም የአይካስ ዋና ስራ አስኪያጅ ዘላለም ተክሉ የእውቅና ፍቃድ ሰርቲፊኬቱን ከትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ተቀብለዋል። ሚኒስትሩ ዶክተር አለሙ ስሜ በዚህ ወቅት እንደገለጹት የግል አየር መንገዶች ለጥገና አገልግሎት ፍለጋ የሚያወጡትን ከፍተኛ የውጭ ምንዛሬ እንደሚያስቀርም አሳውቀዋል። የሀገራችን አስተማማኝ ጋሻ የሆነው የኢትዮጵያ አየር ኃይል የጥገና ማዕከሉ በሙሉ አቅሙ ሲሰራ ለግል አውሮፕላን መንገዶች ጥገና አገልግሎት በመስጠት ከፍተኛ የውጭ ምንዛሬ መጠን እንዲቀር በማድረግ እንዲሁም የሀገር ውስጥ የጥገና ባለሙያዎችን ቴክኒካዊ አቅም በማጎልበት በጥገና ምክንያት የሚቆሙ አውሮፕላኖችን ቁጥር በመቀነስ የበረራ አገልግሎትን በማሻሻል የኢትዮጵያን ኢኮኖሚ ሉዓላዊነት ለማረጋገጥ በሚደረገው ርብርብ ውስጥ ሌላ የጀግንነት ገድል ይፈጽማል። በተመሳሳይ ሁኔታ ዛሬ የምናበስረው የአቪዬሽን ማሰልጠኛ ተቋም በዓለም አቀፍ መስፈርቶች የተመሰረተ በመሆኑ የበረራ ደህንነት የሚያጎለብቱ ባለሙያዎችን በሀገር ውስጥ በማፍራት ያስችላል። ይህ የሰው ኃይል ልማትን በማጠናከር የቴክኖሎጂ ሽግግርን በማፋጠንና የአቪዬሽን ዘርፋችንን ወደ ከፍተኛ ብቃትና የውጤታማነት ደረጃ ለማሸጋገር ጉልህ ሚና ይጫወታል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ አበራ ለ2 ተቋማት የተሰጠው የእውቅና ፍቃድ ለረጅም ጊዜ ከመስፈርቶች አኳያ ታይቶና ተረጋግጦ መሆኑን ተናግረዋል። ሪፖርተራችን ሞላ ለማየው እንደዘገበው የእውቅና ፍቃዱ የግሉን ዘርፍ አቪዬሽን ተሳትፎ በማሳደግ እንደ ሀገር የአቪዬሽን ሀብ ለመሆን እንደሚረዳ ገልጸዋል።
እነዚህ የግል አየር መንገዶች ለማስጠገን እንደው በጣም እጅግ በጣም ቢቀርብ እስከ ኬንያ ድረስ ሄደው ነው የሚያስጠግኑት። በዚህ በጣም ብዙ እንግልት አለ። ከፍተኛ ሀገር የውጭ ምንዛሪ ይፈሳል፣ ጊዜ ይባክናል። አውሮፕላኖች ሄደው ረጅም ጊዜ ይቆዩ ነበርና ቻሌንጅ ሆኖባቸው የቆየ ነገር ነበር ይሄ ነገር። የኢትዮጵያ አየር ኃይል ይሄንን ኢኒሺዬቲቭ ወስዶ በራሱ የሲቪል ዊንግ አቋቁሞ የሲቪል አውሮፕላኖችን መጠገን የሚያስችል ብቃት ገንብቶ እንድንመዝንለት እኛ ጋር መጥቶ ነበር። እኛ ጋር ባለ 5 ደረጃ ወይም 5 ፌዝ የሰርቲፊኬሽን ፕሮሰስ አለ። ረጅም ጊዜ የወሰደ ሰርቲፊኬሽን ፕሮሰስ በደንብ ታይቶ ተፈትሾ ተረጋግጦ ዛሬ ሰርቲፊኬት ሰጥተናል። እንዲሁ የኢንተርናሽናል ካርጎ ኤንድ አቪዬሽን ሰርቪስ በአቪዬሽን ዘርፍ የሚታየውን የሰለጠነ የሰው ኃይል እጥረትን ለመግታት ወይም ደግሞ ለማሻሻል የሚረዳ የአቪዬሽን ማሰልጠኛ ተቋም በራሳቸው አቋቁመዋል። ኢንተርናሽናል ካርጎ ኤንድ አቪዬሽን ሰርቪስ የራሱ ሰራተኞች አሉት። እንደገና ደግሞ ከውጭ ያለው ማህበረሰብ ለማሰልጠን በማሰብ የተመሰከረለት የአቪዬሽን የማሰልጠኛ ተቋም ሰርቲፊኬት እሱም እንደዚሁ የ5 ፌዝ ፕሮሰሱን አልፎ ረጅም ጊዜ ከፈጀ ቶሮ የሆነ አሴስመንት በኋላ ዛሬ ሁለቱን ለማስመረቅ በቅተናል። የኢትዮጵያና የጃፓን የንግድና ኢንቨስትመንት ግንኙነት መጠናከር በማክሮ ኢኮኖሚ ማዕቀፍ በፍጥነት እያደገ የመጣውን የኢትዮጵያን ኢኮኖሚ ወደ ተሻለ ደረጃ እንደሚያደርሰው ተገለጸ። የኢትዮ ጃፓን የቢዝነስ ፎረም በአዲስ አበባ እየተካሄደ ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል። አሚር እንዴት ቆይተሃል? ይህ የኢትዮ ጃፓን ቢዝነስ ፎረም የሁለቱን ሀገራት የኢንቨስትመንት ግንኙነት በማጠናከር ረገድ ምን ፋይዳ ይኖረዋል ተባለ? በውይይቱ ላይ የተነሱ ሀሳቦችን አጋራን። እሺ፣ አመሰግናለሁ ማህሌት፣ እንደምንውለሻል። የኢትዮ ጃፓን የቢዝነስ ፎረም በዚሁ በአዲስ አበባ እየተካሄደ ይገኛል። እንግዲህ ይህንን የቢዝነስ ፎረም የኢትዮጵያ ኢንቨስትመንት ኮሚሽን፣ የጃፓን ኤምባሲ፣ የንግድና ቀጠናዊ ትስስር ሚኒስቴርና ሌሎች ባለድርሻ አካላት በጋራ በመሆን ነው ያዘጋጁት። ዋና ዓላማው ዘመናትን ያስቆጠረውን የኢትዮጵያና የጃፓንን ግንኙነት በተለይ የንግድና ኢንቨስትመንት ግንኙነታቸውን ወደ ተሻለ አጋርነት ማጠናከር እንደሆነ ተገልጿል። እንግዲህ ሁለቱ ሀገራት በርካታ ዲፕሎማሲያዊ፣ ኢኮኖሚያዊ፣ ታሪካዊ የህዝብ ለህዝብ ትስስር ያላቸው ዘመናትን ያስቆጠረ ግንኙነት ያላቸው ሀገራት ናቸው። እንግዲህ ታሪክ እንደሚያሳየው የኢትዮጵያና የጃፓን ግንኙነት እንደ አውሮፓውያኑ በ1930 እንደጀመረ ነው የሚነገረው። አፄ ኃይለሥላሴ በ1930 በጃፓን ኦሳካ የመጀመሪያውን የኢትዮጵያ ቆንስላ ጽሕፈት ቤት በአካል ተገኝተው ካስከፈቱ በኋላ ከዛ ጊዜ ጀምሮ እስካሁን ድረስ ባለው እንግዲህ የሁለቱ ሀገራት ግንኙነት እየተጠናከረ መምጣቱ ይነገራል። በትምህርት፣ በጤና፣ በንግድ፣ በኢንቨስትመንት በሁለንተናዊ አጋርነት እንግዲህ ሁለቱ ሀገራት ወዳጅነታቸውን አጠናክረው ቆይተዋል። የዛሬው የቢዝነስ ፎረምም ሁለቱ ሀገራት ያላቸውን የንግድና የኢንቨስትመንት ትስስር የበለጠ ወደ ተሻለ ደረጃ ከፍ ለማድረግ እንደሆነም የተገለጸበት ነው። በትናንትናው ዕለት የጃፓን የውጭ ጉዳይ ሚኒስትር ዴታ ኩኒሚትሱ አዋኪ በትናንትናው ዕለት ከውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጋር በጽህፈት ቤታቸው ውይይት አድርገው ነበር። እንግዲህ ሁለቱ ሀገራት ያላቸውን ግንኙነት ለማጠናከር በተለይ በኢንቨስትመንት ፎረሙ በኢንቨስትመንት መስኩ የጃፓን ባለሀብቶች በኢትዮጵያ ኢንቨስት ማድረግ የሚችሉበትን መንገዶች ስለመመቻቸታቸውና በዚህ ጉዳይ ላይ ተጠናክሮ መስራት እንደሚገባ ተገልጿል። የዛሬውን ፎረም የዛ አንድ አካል ነው። ሁለቱ ሀገራት ያላቸውን ግንኙነት ይበልጥ ማጠናከር የሚችሉበት መድረክ ስለመሆኑ ነው የተነሳው። የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በርከት ያሉ ሀሳቦችን አንስተዋል። በተለይ በኢትዮጵያ ኢንቨስት ለማድረግ የጃፓን ባለሀብቶች ኢትዮጵያ ላይ ኢንቨስት ማድረግ የሚያስችላቸው በርካታ አስቻይ ሁኔታዎች ስለመኖራቸው አንስተዋል። ኢትዮጵያ በማክሮ ኢኮኖሚ ማዕቀፉ የፈጣን እድገት እያስመዘገበች ትገኛለች። ወጣት የሰው ኃይል አለ። እንዲሁም ደግሞ ለኢንቨስትመንት ስነ ምህዳሩ ምቹ ስለመሆኑ አንስተዋል። ጂኦግራፊካሊም ኢትዮጵያ በምስራቅ አፍሪካ ወሳኝ ከሚባሉ ስትራቴጂክ የሚባል ቦታ ለንግድ አመቺ ቦታ ላይ መገኘቷ አመቺ ስለመሆኑ ኢንቨስት ለማድረግ ምቹ ሁኔታ ስለመሆኑ ገልጸዋል። እንግዲህ የአፍሪካ የህዝብ ቁጥር ወደ 1.4 ቢሊዮን ይገመታል እና ኢትዮጵያ እንደ ጌትዌይ ወይም እንደ መግቢያ በር ትሆናለች ሲሉም ያነሱበት ነው። ሌሎች በርከት ያሉ ሀሳቦችም የተነሱበት ነው። ለሰዓቱ ያለኝ መረጃ ይህን ይመስላል። ማህሌት፣ አመሰግናለሁ። እኛም ለመረጃው እናመሰግናለን አሚር። መልካም ቀን። በአዲስ አበባ ከተማ እየተገነባ ያለው የኮሪደር ልማት ፕሮጀክት ለከተማዋ አዲስ ገጽታን ያላበሰ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የልማት ስራው በከተማዋ የነበረውን የፕሮጀክት አፈጻጸም ባህል የቀየረና አዲስ ልምድ የተገኘበት ስለመሆኑም ተናግረዋል። ተስፋዬ ጫኔ
የአፍሪካ ህብረትና የሌሎች በርካታ ዓለም አቀፍ ተቋማት መዳረሻ የሆነችው አዲስ አበባ ስያሜዋን የሚመጥን ገጽታን መላበስ ተስኗት ዘመናትን ቆይታለች። ከቅርብ ጊዜ ወዲህ ጀምሮ ታዲያ በተለይ በከተማዋ የሚገኙ ወንዞች ዙሪያ ገባቸው ለከተማዋ በረከት እንዲሆኑ የሚያስችል የወንዝ ዳር ልማት ፕሮጀክቶች በመከናወን ላይ መሆናቸውን የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤ ይናገራሉ። ወንዞች ለከተማ መቆርቆር፣ ለከተማ ውበት፣ ለከተማ ልማት ዋና መሰረት ሆነው ሳሉ በከተማችን ላይ የብክለት ችግር የሚፈጠርበት አካባቢ የተለያዩ ወንጀል መደበቂያ ለተለያዩ የበሽታና ለሰዎች አደጋ የሚደርስበት አካባቢ በመሆን ብዙ ተጽዕኖዎችና ችግሮች ደርሰዋል። በሌላ በኩልም ወንዞቹ ማንነታቸውን አጥተው ሞተው አልነበሩም። የነበረው ከየመጸዳጃ ቤቱ የሚወጣው ፍሳሽ ነበረ እንጂ ወንዝ ነበረን ብለን ለመናገር በጣም ያስቸግራል። የአዲስ አበባ ከተማ የወንዞች ዳር ልማት ፕሮጀክት በራስ አቅም የሚገነባ ግዙፍ ፕሮጀክት መሆኑ የተለየ እንደሚያደርገውም ከንቲባ አዳነች አቤቤ ይናገራሉ። ሲጀመር በወቅቱ በርካታ መሰረተ ልማቶች ተጀምረው ነበር። አዲስ አበባን ለማስዋብ የነ ወንድማማች ፓርክ፣ የነ አንድነት ፓርክ፣ የነ እንጦጦ ፓርክ ልማትም ተጀምሮ ነበርና በአብዛኛው በአገር ውስጥ አቅም ገበታ ለሸገር ተሰብስቦ የተጀመረበት ነበረ። ነገር ግን የወንዝ ዳርቻውን በዛ መሸፈን ስላልተቻለ ጠቅላይ ሚኒስትራችን ከውጪ ሀብት ለምነው እርዳታ ለምነው ስለ ወንዝ ልማትም ብዙ እውቀት ኢትዮጵያ ውስጥ ስላልነበረ የውጪ አልሚዎች እርዳታውን ካደረጉ ሀገራት የመጡ እንዲሰሩት ተደርጎ ነበር። ያኔ ወደ 7 ኪሎ ሜትር ነው ታቅዶ የነበረው የመጀመሪያው ምዕራፍ። ለ5 ዓመት ያክል ተገፋ። በከተማው ሀብት መስራት እኮ እንችላለን እንጀምረዋል። የዛሬ ዓመት ጀመርን ማለት ነው። የዛሬ ዓመት የጀመርነው 2 ወይም 7 ኪሎ ሜትር አይደለም። አሁን የደረሰው 47 ኪሎ ሜትር ነው። በከተማዋ በሚገኙ 8 ወንዞች ላይ እየተከናወነ የሚገኘው በዚህ በወንዝ ዳር ፕሮጀክትም አዳዲስ ፓርኮች ከመገንባታቸውን በተጨማሪ የቀድሞዎቹም አዳዲስ ገጽታ እንዲኖራቸው ስለማስቻሉም ተገልጿል። አዲስ አበባ ውብ አበባ መሆን የምትችለው የአዲስ አበባ ወንዞች ከጸዱና ተፈጥሮ ማንነታቸው ተመልሶ ከዳኑ ብቻ እንደሆነ በትልቅ መረዳት የተጀመረ ነበር። ኢትዮጵያውያን ናቸው የሰሩት። የኢትዮጵያ ልጆች፣ የኢትዮጵያ እጆች፣ የኢትዮጵያ እውቀቶች፣ ሀገር በቀል እውቀቶች ናቸው ይሄንን መስራት የቻሉት። ማልማት የጀመርናቸው 8 ወንዞች ናቸው። 47 ኪሎ ሜትርን ይሸፍናሉ። አንዱና ረጅሙ ትልቁ የሚባለው ከእንጦጦ እስከ ፒኮክ ፓርክ አሁን እስከምንገኝበት ያለው ነው። የወንዝ ዳር ልማት ፕሮጀክቱ ለከተማው አዲስ የውበት ገጸ በረከት ከመሆኑም ባለፈ አዲስ ልምድ የተገኘበት ስለመሆኑም ተጠቁሟል። የሀረርን ገጽታ የቀየረው የኮሪደር ልማት ስራ የአካባቢው እምቅ የቱሪዝም ሀብትን ለማስተዋወቅ እድል የፈጠረ ነው። በከተማው የተለያዩ ስፍራዎች ስራው ተጠናክሮ የቀጠለ ሲሆን በፍጥነት አጠናቆ ለአገልግሎት ክፍት ለማድረግም ርብርብ እየተደረገበት ይገኛል። በሀረር የኮሪደር ልማቱ ያስገኛቸውን ጠቀሜታዎችና በመከናወን ላይ የሚገኙ ስራዎችን በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ቴዎድሮስ ታደሰ በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት ቆይታ እናደርጋለን። ቴዎድሮስ እንዴት ቆይተሃል? በድጋሚ ነው በዜና ኢትዮጵያ የተገናኘ ነው። በሀረር የተጠናቀቁ የኮሪደር ልማት ስራዎች እስካሁን ድረስ ምን ጠቀሜታ አስገኙ? ከዚሁ ጋር ተያይዞ ደግሞ አሁንም በግንባታ ላይ ያሉ አሉና እነዚህ ስራዎችስ ምን ደረጃ ላይ ደርሰዋል የሚለውን ሀሳብ ብታጋራን። መልካም አመሰግናለሁ። እንግዲህ መነሻውን በአዲስ አበባ ያደረገው የኮሪደር ልማት ስራ በተለያዩ ከተሞች ሲስፋፋ እንግዲህ የሀረር ከተማም አንዷና በመጀመሪያ ተጠቃሚ የሆነች ከተማ ነች። ከዛ እንደተጀመረ አካባቢ እንግዲህ መንገዶችን የማስፋት እንዲሁም ደግሞ የእግረኛና የተሽከርካሪ መንገዶችን የመስራት የአረንጓዴ ልማት ስራዎችን የማከናወን ስራዎች ሲከናወኑ ነበር። አሁን ላይ እንግዲህ ከዛ ባለፈ ከዋና ዋና መንገዶች በተጨማሪ የውስጥ ለውስጥ መንገዶች እየለሙና እየሰፉ ያሉበት ሁኔታ ነው ያለው። እንግዲህ በአጠቃላይ የኮሪደር ልማት ስራው ከዚህም ባሻገር የጁገል ዓለም አቀፍ ቅርስን ለመንከባከብና ለመጠበቅ እንዲሁ የራሱን እድል ይዞ የመጣ መሆኑን ለማስተዋል ችለናል። የጀጎል ቅርስ ከዚህ በፊት የመፍረስ አደጋ የተጋረጠበት ነበረ። አሁን ላይ ግን ያንን ቦታ ማልማት እንዲሁም ደግሞ አዲስ ገጽታ ማላበስ ተችሏል። የቱሪስት የጎብኚዎች ቁጥርም ከጊዜ ወደ ጊዜ እንዲጨምር አስተዋጽኦ እያበረከተ ይገኛል ማለት ነው። እንግዲህ እንደ ክልሉ ባህል ቅርስና ቱሪዝም ቢሮ መረጃ ከሆነ ባለፉት 6 ወራት ውስጥ የታየው አሃዝ ይህንኑ የሚያረጋግጥልን ይሆናል።
የሀገር ውስጥ ጎብኚዎች ወደ 2.8 በመቶ ጭማሪ አሳይተዋል ካለፈው ዓመት ተመሳሳይ ወቅት ጋር ማለት ነው። በዘንድሮ ዓመት የመጀመሪያዎቹ 6 ወራት እንዲሁ የውጭ ሀገር ጎብኚዎች ደግሞ ወደ 26.8 በመቶ ጭማሪ አሳይተዋልና በየዓመቱ ይህ አሃዝ እየተደጋገመ መምጣቱ የቱሪስት ወይም ደግሞ የጎብኚዎች ቁጥር እያደገ መምጣቱ በአካባቢው ላይ የኮሪደር ልማት ስራ እንግዲህ ብዙ የሚጎበኙ ስፍራዎችን መፍጠር መቻሉም ነው የተገለጸው። ከዚህ ጋር ተያይዞ እንግዲህ የኮሪደር ልማት ስራ በተጨማሪም ከፍተኛውን የስራ እድሎችን ፈጥሯል። በዋናነት በቀጥታ ስራው ላይ እየተሳተፉ ከሚገኙ ዜጎች በተጨማሪ ለኮሪደር ልማት ስራ የተለያዩ ምርቶቻቸውን የሚያቀርቡ ዜጎችን መመልከት ችለናል። በተለይ ለእግረኛ መንገድ የሚያገለግሉ ንጣፍ ድንጋዮችና ጥርብ ድንጋዮችን አሁን ላይ በየቦታው የሚያዘጋጁና የሚያቀርቡ ዜጎች ተፈጥረዋል ማለት ነው። ከዛም በተጨማሪ እንግዲህ ከዚህ ቀደም ከውጭ ገቡ የነበሩ የውጭ ምንዛሬን ይጠይቁ የነበሩ የመንገድ ዳር መብራቶች ሐረር ላይ አሁን እዚሁ አካባቢ መመረት ጀምረዋል። የአካባቢውን እሴትና ባህል ደግሞ የሚያስተዋውቁ መሆናቸው እንዲሁ ለከተማው ሌላ ተጨማሪ ውበት ያላበሱ መሆናቸውን ነው ለመመልከት የቻልነው። እንግዲህ በአጠቃላይ በከተማው የብስክሌት መንገድ፣ የተሽከርካሪ መንገድ፣ የእግረኛ መንገድን ያካተቱ ወደ 5 ኪሎ ሜትር የሚጠጉ የኮሪደር ልማት ስራዎች ተከናውነዋል። ከዛም ባሻገር እንግዲህ አሁን ላይ ደግሞ በጀጎል የውስጥ ለውስጥ መንገድ ወደ 9 ኪሎ ሜትር በግንባታ ላይ ነው የሚገኘው። እነኚህ የውስጥ ለውስጥ መንገዶች እንግዲህ በተቋማት መንግስት በጀት ሳይመድብላቸው ተቋማት በቀጥታ ከስራ ማስኬጃቸውና ከተለያየ ምንጭ በመጠቀም ባለሀብቶችና ዲያስፖራዎችን በማሳተፍ እየተከናወኑ የሚገኙ የኮሪደር ልማት ስራዎች ናቸው። ከዛም ባሻገር እንግዲህ ለመዝናኛና ለመናፈሻ ስፍራዎች የሚያገለግሉ ደግሞ እንደ ኑር ፕላዛን የተጠናቀቀው እንዲሁም ደግሞ አሁን ላይ በመገንባት ላይ የሚገኘው አባደር ፕላዛ እጅግ በጣም በአማረ ሁኔታ እየተሰራ ነው የሚገኘው። ፋውንቴኖችን አካቶ ሚኒ ስታዲየሞችን አካቶ እንግዲህ ለአካባቢው ማህበረሰብ አገልግሎት መስጠት በሚችልበት ደረጃ ላይ እየተሰራ ነው የሚገኘው። አጠቃላይ እንግዲህ የኮሪደር ልማት ስራው የቱሪዝም ዘርፉን ከማነቃቃት ባሻገር ለኑሮ ምቹ አካባቢን እየፈጠረ ይገኛል ማለት ይቻላል። መልካም፣ እናመሰግናለን ቴዎድሮስ ለመረጃው። ጥሩ ቀን። ብሔራዊ ጥቅም የአንድ ሀገር ህልውናን የሚወስን የፖለቲካ የኢኮኖሚና የመከላከያ ጉልበቶች ድምር ውጤት ነው። የመደመር መንግስትም የኢትዮጵያን ብሔራዊ ጥቅም ለመገንባትና ሉዓላዊነቷን በጽኑ መሰረት ላይ ለማቆም በመደመር እሳቤ የታገዙ ሰፋፊ ስራዎችን እያከናወነ ይገኛል። መሐመድ አልቃድር ይህንን ጉዳይ መነሻ አድርጎ ተከታዩን ዘገባ አዘጋጅቷል። የአንድ ሀገር ሉዓላዊነት የሚከበረውና በዓለም አቀፍ መድረክም የሚሰማ ድምፅ ሊኖራት የሚችለው በውስጥ አቅሟ ስትጠነክር ብቻ ነው። ኢትዮጵያም ይህንን ብሔራዊ አቅሟን ለመገንባትና ሉዓላዊነቷን በጽኑ መሰረት ላይ ለማቆም በመደመር እሳቤ የታገዙ ሰፋፊ ስራዎችን እያከናወነች ትገኛለች። ብሔራዊ አቅም የአንድን ሀገር ህልውና የሚወስኑ የፖለቲካ የኢኮኖሚና የመከላከያ ጉልበቶች ድምር ውጤት ነው። ባለሙያዎች እንደሚሉት ብሔራዊ አቅም በሉዓላዊነት ውስጥ የሚነገር ብቻ ሳይሆን በተግባር ሊገለጥ የሚገባው የሀገር ነጻነት ነው። ይህ ነጻነት ደግሞ ያለ ብሔራዊ አቅም ግንባታ የማይታሰብ መሆኑን በስፋት ይተነትናሉ። በመደመር እሳቤ የሚመራው የኢትዮጵያ መንግስት ብሔራዊ አቅምን ለመገንባት የብዝሃ ኢኮኖሚ ግንባታውን ዋነኛ ምሰሶ አድርጎታል። በስንዴ ልማት የታየው ስኬት፣ የኢንዱስትሪ ፓርኮች መስፋፋትና የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በኢኮኖሚ ራስን ችሎ በሉዓላዊነት ላይ እንዳትደራደር የሚያስችል ጥንካሬን ለኢትዮጵያ ሰጥቷታል። ሌላኛው የሉዓላዊነት መገለጫ የቴክኖሎጂ አቅም ነው። ኢትዮጵያ ከቴክኖሎጂ ተከታይነት ወጥታ ከዓለም ጋር እኩል ለመራመድ የጀመረቻቸው የሰው ሰራሽ አስተውሎት፣ የሳይበር ደህንነትና ዘመናዊ ወታደራዊ ቴክኖሎጂዎች የታየው አቅም በቴክኖሎጂ ዘርፍ ላይ ያላትን የውጭ ጥገኝነት በመቀነስ የራሷን የዲጂታል ሉዓላዊነት እንድታስከብር እያደረጋትም ይገኛል። ኢትዮጵያ በውስጥ የምትገነባው ጠንካራና አስተማማኝ የሆነ ኢኮኖሚ በዓለም አቀፍ መድረክ ላይ ያላትን ተሰሚነት ከፍ አድርጎታል። ይሁን እንጂ ኢኮኖሚው ብቻውን የሀገርን ደህንነት አይጠብቅም። ጠንካራ የመከላከያ ኃይል መገንባት የሉዓላዊነት ዋነኛ ጋሻ ነው። ባለፉት ጥቂት ዓመታት በመከላከያ ሰራዊት ውስጥ የተከናወኑ የሪፎርም ስራዎች ሰራዊቱን በሰው ኃይልና በዘመናዊ ቴክኖሎጂ የታጠቀ እንዲሁም የሀገርን ዳር ድንበር በማንኛውም ሁኔታ ለመጠበቅ ዝግጁ እንዲሆን አድርጎታል። ቨርቹዋል አታክን መከላከል የሚያስችለው ተዋግቶ ተዋድቆ ራሱን ሰውቶ ሀገር የሚታደግ ሰራዊት እንዳለው ሁሉ በዚህም ዘርፍ ተመራምሮ አውቆ ልቆ ሀገር መከላከል የሚያስችል ብቃት ያለው ሰው መፍጠር ይጠይቃል። ከነዚህ ጥንካሬዎች ጎን ለጎን ሀገራዊ አንድነት ለብሔራዊ አቅም ግንባታ የጀርባ አጥንት ነው። ልዩነቶችን በውይይቶች መፍታትና በጋራ የሀገር ጉዳዮች ላይ መስማማት ለውጭ ኃይሎች ጣልቃ ገብነት ቀዳዳ እንዳይኖር የሚያደርጉ
ዋነኛ መሳሪያውም ይኸው ሀገራዊ አንድነትን መገንባት ነው። በተለይም በዓለም አቀፍ የዲፕሎማሲ መድረኮችና ስብስቦች ውስጥ ኢትዮጵያ እያሳየች ያለችው ተሳትፎ የኢትዮጵያን ብሔራዊ ጥቅም ከማስጠበቁም ባለፈ በአህጉራዊና ዓለም አቀፋዊ ጉዳዮች ላይ የራሷን አጀንዳ የማስፈጸም አቅሟን እያሳደገች ትገኛለች። የኢትዮጵያ የመደመጥ አቅሟ እያደገ በመምጣቱ ብሪክስ ፋሚሊ አባል መሆን ታሪኳ፣ የህዝብ ብዛቷ በተለይ አሁን በዓለም ላይ ከፍተኛ እድገት እያመጡ ካሉ አገራት ጥቂት ሀገራት መካከል አንዷ መሆኗ ኢትዮጵያ ውስጥ ያለው የግሪን ሌጋሲ፣ ግሪን ኢነርጂ፣ በአግሪካልቸር ራስን ለመቻል እየተደረገ ያለው ጥረት እንዲሁም አጠቃላይ ጂዲፒ እድገት በዓለም ላይ በቁጥር ከሚጠቀሱ ከፍተኛ እድገት ካመጡ ሀገራት አንዷ በመሆናችን ለኢትዮጵያና ለኢትዮጵያ ህዝብ ብሎም ለአፍሪካ ትልቅ ኩራትና የዲፕሎማቲክ ድል ነው። በአጠቃላይ መንግስት እየተከተለ ያለው ብሔራዊ አቅምን የማሳደግ ስትራቴጂ ኢኮኖሚውን በማፈርጠም ቴክኖሎጂን በመቆጣጠርና ህዝባዊ አንድነትን በማጠናከር የማይደፈር ሉዓላዊነት ያላትና በቀጠናው ተፈላጊነቷ የተረጋገጠ ኢትዮጵያን ለመፍጠር አዲስ ምዕራፍ ተከፍቷል። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን ወደ ሌሎች ዘገባዎቻችን እናልፋለን። የዘካና አውቃፍ ተቋማት ተቋቁመው ወደ ስራ መግባታቸው ማህበራዊ ፍትህን ለማስፈንና ድህነትን ለመቀነስ እንደሚያግዝ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። ምክር ቤቱ የዘካና አውቃፍ ኮሚሽኖችን አቋቁሞ ትናንት በይፋ ስራ አስጀምሯል። መሐመድ ረህመቶ ዝርዝር አለው። የለውጡ መንግስት የሙስሊሙን ማህበረሰብ ችግሮች ለመፍታት ከሰራቸው ስራዎች ዋነኛው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ እንዲቋቋም መደረጉ ነው። ይህ መሆኑን ተከትሎ ምክር ቤቱ ሙስሊሙ ህጋዊ አደረጃጀትን መሰረት ያደረገ ጠንካራ ተቋማት እንዲኖሩት እየሰራ ይገኛል። ምክር ቤቱ ማህበራዊ ፍትህን ለማስፈንና ድህነትን ተቋማዊ በሆነ መንገድ ለመቀነስ የሚያግዙ የዘካና አውቃፍ ኮሚሽኖችን በማቋቋም በይፋ ስራ አስጀምሯል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካ ቦርድ ሰብሳቢ ሀጂ ካሚል አብድልቃድር ዘካ በኢስላም ግዴታ መሆኑን ጠቅሰው በተቋም ደረጃ እንዲሰበሰብ ማድረጉ ጠቀሜታው የጎላ እንደሆነ ተናግረዋል። ዘካ እንደሚታወቀው ከአምስቱ የእስልምና ማዕዘናት ሶስተኛና እስልምና ለሰው ልጅ ያበረከተው ልዩ የማህበራዊ ፍትህና የድህነት ማስወገጃ መሳሪያ ነው። የዘካ ግላዊና ሀገራዊ ፋይዳ ሙሉ ለሙሉ ሆኖ ለማየት በተቋማዊ አሰራር ማጠናከርና ማዘመን ጊዜ የማይሰጠው የጋራ ግዴታችን ነው። የአውቃፍ የቦርድ ሰብሳቢ ሀጂ ሰይድ ያሲን በበኩላቸው አውቃፍ እንደ ኢንቨስትመንት ያሉ ስራዎችን የሚሰራና ችግር ፈቺ መሆኑን አስረድተዋል። አውቃፍ የሸሪዓ ህጉን መሰረት በማድረግ የሚከናወን መንፈሳዊ ኢኮኖሚያዊ ትርፍን የሚያጎናጽፍ የልማት ዘርፍ ለቀጣይ ትውልድ ተስፋ ሰጪ የሆነ ተቋም ነው። በተለይም የድህነት ቅነሳ የማህበረሰብን ኢኮኖሚያዊና ማህበራዊ ችግር የሚፈታ በሀገር አቀፍ ደረጃ በሁሉም ከፌዴራል እስከ ወረዳ ድረስ ሂዶ የሚዋቀር ኮሚሽን ነው። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ የዘካና አውቃፍ ኮሚሽኖች ራሳቸውን ችለው እንዲቋቋሙ መደረጉ ማህበረሰባዊ ችግሮችን ለመፍታት አስቻይ መደላደል ይፈጥራል ብለዋል። ትልልቅ ጉዳዮቻችን ተብለው ከሚታሰቡት ህልሞቻችን ከነበሩት አባቶቻችን ከለፉባቸው ጉዳዮች ውስጥ ዋናው የሚባለው አስኳል ብዙዎችን ልንለውጥበት፣ ማህበራዊ ጉዳዮቻችን ልናስተካክልበት፣ ህዝቦቻችንን ከድህነት ወደ ከፍታ ልናሸጋግርበት የምንችልባቸው ምዕራፎች ናቸው። ዘካም አውቃፍም ቅድም ዶክተሮቹ መሻይኮቻችን ሲገልጹት የነበረ ነገር ስለነበር ለኛ ይህን ቀን ከማየት የበለጠ ደስታ አለ ብዬ ማለት ይከብደኛል። ትልቅ የሆነ ታሪካዊ ዕለት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በበኩላቸው ኮሚሽኖቹ ነፃ ሆነው መመስረታቸው ለሙስሊሙ ብቻ ሳይሆን ለሀገርም አጋዥ እንዲሆኑ እንደሚያደርግ ገልጸዋል። የፋይናንስ ዓላማ ይዞ የተጀመረ ፋይናንስ ለሁሉም የጀርባ አጥንት ነውና ሁሉም እንደሚያውቀው ስመሰረት የበለጠ ደስታችን ብቻ ሳይሆን ለሀገራችን ለመላው ሀገራችን ለሙስሊም ብቻ አይደለም፣ ችግር በተከሰተበት ሁሉ ለኢትዮጵያ ወገን ደራሽ ወገን ነው ዛሬ የተመሰረተ። ምክር ቤቱ በቀጣይም የሙስሊሙን ማህበረሰብ ችግሮች ደረጃ በደረጃ ለመፍታት እየሰራ እንደሚገኝ የተጠቀሰ ሲሆን ለዘካና አውቃፍ ኮሚሽኖቹ ውጤታማነት ሁሉም ድጋፍ እንዲያደርግ ጥሪ ቀርቧል። በመጨረሻም ስፖርት።
አሰልጣኝ ዣቪ አሎንሶ ለ5 ዓመታት በተጫወቱበትና 6 ዋንጫዎችን ባሳኩበት ቤርናባው በአሰልጣኝነት ከ7 ወራት የዘለቀ መቆየት አልቻሉም። ለመሆኑ አሰልጣኙ የባየር ሊቨርኩሰንን ስኬታቸውን በሪያል ማድሪድ ለመድገም ለምን ተሳናቸው? ዮሴፍ ሽሙዬ ተጨማሪ ዘገባ አለው። አሰልጣኝ ዣቪ አሎንሶ 5 ዓመታትን በተጫወተበት 6 ዋንጫዎችንም ከፍ ባደረገበት ሳንቲያጎ ቤርናባው በአሰልጣኝነቱ መሰንበት የቻለው ለ7 ወራት ብቻ ሆኗል። ባየር ሊቨርኩሰንን በታሪኩ ለመጀመሪያ ጊዜ የቡንደስሊጋው ባለ ክብር ያደረገው ሰው በቤርናባው ያሰበው ሳይሆንለት የስንብቱ ዜና ተሰምቷል። የቢቢሲው ተንታኝ ጊሌም ባሎጉ እንደሚለው ባለፉት ወራት አሎንሶና ሪያል ማድሪድ በታክቲክና አቀራረብ ላይ አለመስማማት ውስጥ ነበሩ። እናም ከነዚህ ተደጋጋሚ ቅራኔዎች በኋላ የክለብ ቦርድ ትናንት ስብሰባ ተቀመጠ። አሎንሶም በባየር ሊቨርኩሰን ስኬታማ የሆነበትን ፍልስፍና በቤርናባው መድገም አለመቻሉ፣ ተጫዋቾች ይበልጡኑ እንዲሻሻሉ ለፍልስፍናውም ተገዥ እንዲሆኑ ማድረግ አለመቻሉ ተገመገመ። በዓለም ክለቦች ዋንጫ በፓሪስ ሰን ዠርማ 4-0 የተሸነፈበት፣ በላሊጋው በከተማ ተቀናቃኙ አትሌቲኮ ማድሪድ 5-2 የተረታበትን ጨምሮ ነጮቹን አንገት ያስደፋባቸው ምሽቶችም ተዘረዘሩለት። ከዚያም የሪያል ማድሪድ የረጅም ጊዜ የቅድ አካል ተደርጎ ቤርናባው የደረሰው ሰው በ7 ወራት እንዲሰናበት ተደረገ። ሎስ ብላንኮቹ አሁን በሻምፒዮንስ ሊጉ የደረጃ ሰንጠረዥ 8 ውስጥ መሆናቸው፣ በስፔን የንጉሥ ዋንጫ ወደ ቀጣይ ዙር ማለፋቸው፣ በላሊጋውም በባርሴሎና በ4 ነጥቦች ተበልጠው ሁለተኛ ደረጃ ላይ መቀመጣቸው አሎንሶን ለማሰንበት በቂ አልሆኑም። አሰልጣኙ ወደ ባየር ሌቨርኩሰን ሲያመራ ሁሉም ለፍልስፍናው ሊገዛለት የሚያስፈልገውን ድጋፍም ሊያደርግለት ዝግጁ ነበር። ተንታኙ ጊሎም ባሎጉ እንደሚለው ታዲያ አሎንሶ እንዲህ አይነቱ መታመንና ድጋፍ በሪያል ማድሪድ ቤት ከመጀመሪያው ጀምሮ አላገኘም። ከቪኒሺየስ ጁኒየር ጋር የተፈጠረው አለመግባባትም የመጨረሻው መጀመሪያ ነበር። በኤል ክላሲኮ ጨዋታ በመቀየሩ ተቃውሞውን በግልጽ ያሳየው ተጫዋቹ ሲረጋጋ ሁሉንም ይቅርታ ጠይቆ አሰልጣኙን ዘሎታል። በተከላካይ ስፍራ ተጫዋቾች ላይ ያጋጠሙ ተደጋጋሚ ጉዳቶች፣ የኪሊያን ምባፔ የግል ስኬትን አብልጦ ማሳደድና ጉዳት እንዲሁም የስብስቡ ለዣቪ አሎንሶ ሀሳቦች ሙሉ ለሙሉ አለመገዛት የአሰልጣኙን ውድቀት አፋጥነውታል። አሁን አሎንሶና ሪያል ማድሪድ ተለያይቷል። አሰልጣኝ ፍለጋ ላይ ያሉና ለማሰናበት ጫፍ ላይ የደረሱ ክለቦችም ከወዲሁ አይን ጥለውበታል። በአንጻሩ ሪያል ማድሪድ ሳይሉ ሳያድር ምትኩን አሳውቋል። የቀድሞ ተጫዋቹ አልቫሮ አርቢዮላ ቀጣዩ የሎስ ብላንኮቹ አለቃም ሆኗል። ብዙዎች ግን እንደ ዣቪ አሎንሶ ያለ የክለቡ ታላቅ ተጫዋች የማድሪድን ባህል መቀየርና መደመጥ ካልቻለ ለአርቢዮላ እንዴት ሊሳካለት ይችላል ሲሉ ከወዲሁ እየጠየቁ ነው። የሆነ ሆኖ አልቫሮ አርቢዮላ ነገ ከአልቤስቴ ጋር በሚደረገው የስፔን ንጉሥ ዋንጫ ጨዋታ ስራውን ይጀምራል። በ2020 አሰልጣኝነትን የጀመረው የቀድሞ ነጭ ለባሽ ባለፉት 5 ዓመታትም በተለያየ የዕድሜ እርከን የሚገኙ የሪያል ማድሪድ ታዳጊና ወጣት ቡድኖችን አሰልጥኗል። በ4-3-3 አቀራረብ ከፍተኛ ጫና ያለው እግር ኳስን መጫወት የሚመርጠው ሰው በሳንቲያጎ ቤርናባው ምን ያሳያል? እንደ ቪኒሺየስ ጁኒየርና ኪሊያን ምባፔ ያሉ የሪያል ማድሪድ ታላላቅ ከዋክብትንስ እንዴት ማስተዳደር ይችላል የሚለውም ይጠበቃል። የተወደዳችሁ ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በሁለት ምዕራፎች ከእናንተ ጋር ቆይታ አድርጎ በዚህ መልኩ ተጠናቀቀ። ዜና ኢትዮጵያን እየመራን ማህሌት ታደለና ነጻነት ፍቅሩ፣ ዳይሬክተራችን አስራት ንጉሴ፣ የዕለቱ የዜና ኢትዮጵያ አዘጋጅ ብሩክ ተስፋዬ አብረናችሁ ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። መልካም ዘመን።